ምንድነው መሰለ የኒውዮርክ ከተማ ቡድን በኢትዮጵያኖች ውድድር ላይ እንግዲህ ተጫዋቾች ከውጭ እያመጣ ቢሞክርም ውጤታማ ሆኖ ዋንጫ መብላት እድልን አላገኘም። ከዛ በተጨማሪም አሁን በኢትዮጵያ በሰሜን አሜሪካ ኢትዮጵያኖች ውድድሮች ላይ የዩኤስኤሱ ቡድኖች ማለት ነው የገቢ ምንጫቸው በጣም አደጋ ላይ የወደቀበት ወጪያቸው የጨመረበት ሁኔታ የሚስተዋልበት የሚሰማበት ሁኔታ አለ። ያንን ለመቅረፍስ ምን አይነት ዘዴ ነው እየተጠቀማችሁ ያላችሁት? በጣም ጥሩ ጥያቄ ነው። በእውነት ይሄ ጥያቄ ለሁሉም ነው፣ ለኛ ብቻ ሳይሆን ለኛ በተለይ ደግሞ ለኒውዮርክ አባይ ብዙ የኮሚኒቲ እርዳታ የለንም። ገባ ብዙ አሁን ብትሄድ ወደ ዲሲም ብትሄድ ወደ ቦስተንም ብትሄድ በጣም የኮሚኒቲ ስራ ይሰራሉ። በዛ ደግሞ ህዝቡ ሰፖርት ያደርጋቸዋል። ሞስት የነሱ ልጆቻቸው ስላሉ ማለት ነው፣ ልጆቻቸው ስለሚጫወቱላቸው። የኛ የኒውዮርክ በጣም የምንቸገረው ነገር ቢሆን የዚህ አሁን ያልከው ነገር ነው፣ የገንዘብ ችግር ነው ያለው። ግን ቅድም እንዳልኩ ተጫውተው የነበሩ ፕሌየሮች እንደኔ ያሉ ተጫውተው የነበሩ ፕሌየሮች ናቸው ዛሬ ቲሙን ይዘውት ያቅፈውት የያዙት እና የተለያየ ስቴትን ቢኖሩ የተለያየ ሀገር ነው የሚኖሩት እና ግን ሁሉም ሰው እንደራሴ ብሎ ስንመድብ በደንብ ገንዘብ ስለምናዋጣ ቲሙን ይዘነዋል። ቲሙ እንዳይፈርስ ማለት ነው። ይሄም ምንድነው የቲሙን መውደድ ነው የሚያሳየው። የልዩ ፍቅር ስላላቸው ለዚህ ቲም እዚህ ሀገር እንኳን ባይኖሩ ሌላ ሴት እየኖሩ ነው ገንዘብ ያዋጡት እና እኔም እዚህ ስላለው ሌላም ደግሞ ፕሬዚደንቷም እዚህ ነው የምትኖረው። እሷም አለች፣ አፎፊያ ትባላለች። በጣም ሴት ናት፣ በጣም ጎበዝ ጠንካራ የሆነች ሴት ናት። አሁን በፕሬዚዳንታችን ናት እና ወደ 7 ወደ 8 የምናህል ልጆች የተጫወቱ ልጆች ነው አሁን ቲሙን ይዘን ያለ ነው። እዚህ ስለሚሰሩ ገንዘብ ያገኛሉ። በየአመቱ ገንዘብ ይዋጣና ባጀት ተይዞ በዛ ነው የምንሄደው። በቃ ሌላ ምንም አይነት ኢንካም የለንም። ኮሚኒቲንም አንጠይቅ። ቸርች አለ ግን እነሱም ሰለቸ ምናምን ስለሚሉ እነሱም አናስቸግርም። በፊት ሄደን እንጠይቃቸው ነበረ። ልጆቻቸው ለማጫወት ፈልገን ነበር ግን ብዙ ጊዜ አይመጡም፣ ፕራክቲስ ላይ አይገኙም። ያን ሲስተም ስላለ አሁን እንዳልኩ በቃ በነዛ አይነት ሲስተም ነው ያለ ነው። በነበሩ ፕሌየሮች ልክ እንደኔ የሆኑ ፕሌየሮች የነበሩት ናቸው ቲሙን ይዘውት ያሉት እና እግዚአብሔር ይመስገን በጣም መወዳቸው ናቸው። በእውነት ለስፖርት ያላቸው ፍቅራቸው፣ ለኒውዮርክ አባይ ያላቸው ፍቅር ማንም ሰው ፍቅር እንደዚህ ያለው አይሳይቶ አያውቅም። ለዛም ነው እኔ በቃ ኮች ላርግ ብዬ የያዝኩት። ምክንያቱም እነዚህ አይነት ወንድሞች ስላሉኝ፣ እንደዚህ አይነት ጓደኞች አብረው የተጫወቱ ጓደኞች ስለነበሩ በእነሱ ምክንያት ነው ይኸው ቲሙ ስታኩኜ እስካሁን ማገለግለው። አስቶሽ ወደ አንተ ልመለስ። አሁን ስልጠና የምሰጣቸውን ልጆች የእድሜ ካታጎሪ ማወቅ እንችላለን? አሁን ራሴ ወደ 10 ዓመት በላይ ሆኖታል። ከ5 ዓመት እስከ 18 23 ዓመት ድረስ አለ። ግን ከ18 እና ከ17 ዓመት በላይ ያሉት 1v1 በሚፈልጉት ይሰማል። አማን በጣም ይሰማል፣ ይቆራረጣል። አንኦርጋናይዝድ ሆንኩ ስለሚመስል አይ ችግር የለም። አንኦርጋናይዝድ ሆንኩ ይመስለኛል። really sorry about it. እና የእድሜ ግሩፓቸው እንደዚህ ነው የሚጫወቱባቸው። ትልልቅ ክለብ ነው የሚጫወቱት። ትልልቅ ክለብ ነው ልጆቹ የሚጫወቱት። በተለይ ከ13 ዓመት በታች ያሉት ሴቶች እጅግ በጣም በጣም ጥሩ ዴቨሎፕ ያደረጉ ልጆች ናቸው። አካዳሚ ውስጥ ወደ 100 ይሰማል። አማን አዎ ቀጥል። ወደ 110 አካባቢ የተመዘገቡ አሉ። በየሳምንቱ እስከ 65 70 ልጆች ድረስ ማክሰኞ፣ ሮብ፣ ሐሙስና ቅዳሜ ይመጣሉ። ያው አንተ ጋር ስልጠና ይወስዳሉ ማለት ነው። እንደው በዚህ ደረጃ ምንድነው መሰለ አሁን የኢትዮጵያ ቡድን ከ17 ዓመት በታች የኢትዮጵያ ቡድን ለአፍሪካ ዋንጫ ከረጅም ዓመታት ቆይታ በኋላ አልፏል።
እንደ ውድድሩን በአንዳንድ የመገናኛ ብዙሃኖች የመከታተልና የማየት እድሉ አጋጥሞ ነበረ? አያለሁኝ በደንብ አያለሁኝ። የወጣት ጋዜጠኞችም የስፖርት ጋዜጠኞችም እንደናንተ ያሉትንም ሰዎች የምትሰጧቸውንም አስተያየት አያለሁኝ። ቅድም እንደተነሳው ኢትዮጵያ ውስጥ አሁንም ስልጠናው ብቻ መስተካከል ሳይሆን አሰልጣኞቹ ራሳቸው አይደንቲፋይ እየተደረጉ መሆን አለበት ብዬ አስባለሁ። እኔ አሁን ሳሰለጥን የዩዝ ዴቨሎፕመንት ወይንም ደግሞ እነዚህኛ ሀገር ሚኒሩዝ ነው የምንለው እነሱም ብቻ ነው የምሰራው የሚል የራሴ አቋም አለኝ። ምን ማለት ነው? ልጆችን ለጥሩ ስልጠና ማዘጋጀት። አንድ ልጅ 16 ዓመት 17 ዓመት ሲሆነው ኳስ ማቆም፣ ኳስ ማቀበል፣ ኳስ ማንቀርቀብ ስትራግል የሚያደርግ ከሆነ ኳስ ተጫዋች አይደለም። ይህንኛው ቤዚክስ የሚባሉትን ቴክኒክ ማዘጋጀት አለበት ማለት ነው። እንግዲህ አንተም እኔም ብዙ ሰውም እንደሚያውቀው ኳስ ጨዋታው በአራት ነው የሚከፈለው። ቴክኒክ፣ ታክቲክ፣ ፊትነስ ኤንድ ሜንታሊቲ ነው የሚባለው እና ቴክኒክ እስከ ስንተኛው ዓመት ድረስ ነው ልጆች መያዝ ያለባቸው? ሁለተኛው ታክቲክ ከመቼ እድሜያቸው ጀምሮ ነው መጀመሪያ ያለባቸው? ፊትነስ የሚባለው አለ አይደል፣ ጡንቻቸውን ማጠንከር፣ እነዚህ ከመቼ ነው? ሜንታሊቲው አውት ኦፍ ኮንትሮል ነው። ልጁ ነው ብሬኑ ነው 18 ዓመት ሲሆነው ያቆማል። 3-4ቱ በጣም ያያቸው ልጆች ኳስ ጎበዝ ልጆች ፎርሜሽን የሚባለውን አንደርስታንድ የተደራረጉ የማይመስልም ነገር አለ። አንዳንድ ጊዜ ድብን ብሎ ይጠፋል። አውት ኦፍ ፖዚሽን ሲሆኑ ይታይ ነበር። እነዚህን እንግዲህ ምንድነው የሚሆነው? የታክቲኩ አሰልጣኝ፣ የቴክኒኩ አሰልጣኝ፣ የፊትነሱ አሰልጣኝ ቢሄድ ስልጠናው ደስ ብሎኝም የማወራው ትንሽም ጊዜ ሰጥቼ አንብቤያለሁ፣ ትምህርት ቤት ሄጃለሁ። በዚህም ጉዳይ ላይ ደግሞ በአማርኛ መጽሐፍ ጽፌበታለሁ፣ መሰረተ ኳስ የሚል። እንግዲህ ሁለተኛ መጽሐፌም በቅርብ ይወጣል። ምንድነው ታክቲክ እኛ ምን ተብሎ መታየት አለበት። የጋዜጠኛው ምናምኑ ደግሞ ደጋግሞ ቢያወራው ልዩነት አለው ብዬ አስባለሁ። ሌላው ተመክሮ ኤክስፒሪየንስ ፎር ኤግዛምፕል የፈረንሳይ አሰልጣኞች ሲያወሩ የሰማሁት ከሚሼል ፕላቲኒ እስከ ዚዳን ያለው ደረጃ ድረስ ለመድረስ 20 ዓመት ነው የፈጀባቸው። በነ ሚሼል ፕላቲኒ ጊዜ የአውሮፓ ሻምፒዮን ተሸንፈን ስንወጣ ቁጭ ብለን ተነጋገርን። የተነጋገርነው እግር ኳሳችንን እንዴት እናሳድጋለን። አንድ እግር ኳሳችንን ስናሳድግ ምን ያስፈልገዋል? አሰልጣኝ፣ ምን አይነት አሰልጣኝ፣ የምን አሰልጣኝ የሚሉት ነገሮች ሁላ ተበትነው ተቀመጡ ይላል። ከዛ በኋላ ደግሞ ሪሶርስ ፕሌየሮች የሚኖሩበት አካባቢ የት ነው ብለን አሰብንና ሄድን። ከዛ በኋላ ሁላለን ደረስን አለ። ያ ማለት ምን ማለት ነው? 98 ወርልድ ካፕ በሉ ሄዱ። ኮሬሺያ ደግሞ አሁን ኮሬሺያን ፉትቦል ደግሞ ካየ በ12 ዓመት ጀምሮ ወጣት ተጫዋቾችን መምረጥ ጀምሯል ማለት ነው። እነሱም ያደረጉት አሰልጣኞቹ በሙሉ የታክቲክ አሰልጣኝ መሆን አይችሉም። አሰልጣኞቹ በሙሉ የፊትነስ ትሬነር መሆን አይችሉም። እነዚህ ሴፓሬት ሆነው መቀመጥ አለባቸው። እንግዲህ አርሰን ቬንጋ እነዚህ የመሳሰሉት አሰልጣኞች የወጡት በዛኛው ፕሮሰስ ነው። እነማንን ምን እናደርግ ነው። እንግዲህ ከጀርባ አሁን የምታያቸውን በዓለም ላይ ያሉ ወጣት ተጫዋቾች እየወጡ የመጡት ከጀርባ ያልተነገረላቸው ወጣትን ዴቨሎፕ የሚያደርጉ ብዙ አሰልጣኞች አሉ። እንግዲህ አሁን አንደር 17 ተጫዋቾቹ ከየት መጡ ብለህ ብታስብ ተጫውተው ራሳቸው ያንኛው የቴክኒኩ ላይ ነው እንጂ ታክቲኩ ላይ ማን ነው የሚነግራቸው? ማን ነው ኮሬክት የሚያደርጋቸው? ማን ነው የሚያስተምራቸው? እነዚህ ሁላ በጣም አስፈላጊ ናቸው ብዬ አስባለሁ። ሴም ቲንግ አንደር 70 እነ ቻይና አሸናፊ እነዚህ የተባሉ ልጆች አርጀንቲና ሄደው ሲጫወቱ ከዛ በኋላ የጠፋው ራሳቸው ስለተገኙ ብቻ ራሳቸው ከሰፈርም ከምንም በራሳቸው ዴቨሎፕመንት በራሳቸው ክሬቲቪቲ መጥተው እድለኛ ሆነው ስለተጫወቱ ነው።
እና አሁን እንግዲህ ጥያቄህን ከመለስኩኝ አልፌም ከሆነ ኢትዮጵያ ውስጥ ላይ ኮንሲስተንሲ ያለው ነገር እንዲኖር አሰልጣኞቹ ምን አይነት አሰልጣኞች ናቸው የምን አሰልጣኞች ናቸው ተብሎ ተተንትኖ መሰራት አለበት ብዬ አስባለሁ። አማን